ሰላም የሀፒ እንግሊዝ ተከታታዮች እንዴት ናችሁ? ዛሬ እንግዲህ የአምስተኛዋን ክፍል ሁለተኛዋን ፓርት ይዤላችሁ መጥቻለሁ። ነገር ግን እስኪ በጥያቄ ልጀምር ከመጀመሪያው። ስንት ዓመት ሙሉ የአማርኛውን የፊደል ገበታ አንብበን ተምረን ሸምድደን እስካሁን ድረስ ግን እንግሊዘኛ መጻፍ ያልቻልነው ለምንድን ነው? ስለዚህ እኔ በጣም ጥያቄ ይሆንብኛል። ይሄ ልጆቼን ማስተምራቸውን ልጆች እጠይቃለሁ። ቤታቸው የፊደል ገበታ የለም አለ፣ ወላጆችም አለ ይሉኛል። ስለዚህ እነሱም ልጆቻቸውን ግን እንግሊዘኛ የማንበብ እና የመጻፍ ችግር እስካሁን ድረስ አለብን ብለው በጣም ትልቅ ጭንቀታቸውን የሚያካፍሉኝ ይሄንን ነው። ስለዚህ እኔ ለዛሬ ልጠይቃችሁ የምፈልገው እንግዲህ የአማርኛ የፊደል ገበታ ለእንግሊዘኛ የሚጠቅም ቢሆን ኖሮ ለምን እስካሁን ሁላችንም በሱ ተምረንና አንብበን ያደገን ሰዎች እንግሊዘኛ ላይ ማንበብና መጻፍ ላይ ለምን ፐርፌክት አልሆንም? ይሄ ትልቅ ቻሌንጂንግ የሆነ ጥያቄ ነው። ስለዚህ እኔ ደግሞ ከሱ ጥያቄ ተነስቼ ዛሬ ኦኬ ምናልባት የአማርኛው የፊደል ገበታ ችግር ስላለበት ይሆን ብዬ አስቤ ለእንግሊዘኛ ለመጻፍና ለማንበብ እጅግ በጣም ጠቃሚ የሆነ አዲስ የፊደል ገበታ ይዤ መጥቻለሁ ማለት ነው። ስለዚህ እውነትም ስረዳው የአማርኛ የፊደል ገበታ ሊጠቅማችሁ የሚችለው ስማችሁን እስከ አያታችሁ ለመጻፍ ድረስ ብቻ ነው። እውነት ነው፣ ላይፍ ሎንግ ነው ስማችንን መጻፍ። ነገር ግን ከዛ ያለፈ እንግሊዘኛ መጻፍና ማንበብን ለማዳበር የሚረዳ ምንም አይነት እርዳታ የአማርኛው የፊደል ገበታ የለውም። ስማችሁን ለመጻፍ ከሆነ ትችላላችሁ። ነገር ግን እኛ ደግሞ እንግሊዘኛ መጻፍና ማንበብ የምንማረው ስማችንን እየጻፍን ለመኖር አይደለም። ብዙ ትምህርቶቻችን በእንግሊዘኛ ናቸው። ከዓለም አቀፍ ማህበረሰብ ጋር የምንግባባው በእንግሊዘኛ ነው። በጽሁፍ የምንግባባባቸው ብዙ ቦታዎች አሉ። ከሲቪያችን እንጀምራለን። ምናልባት አንዳንድ ጊዜ ውጭ እድሎችን እንዳያመልጧችሁ ትፈልጋላችሁ። በዛ ላይ የምትጽፉት በእንግሊዘኛ ይሆናል። ትምህርት ለመጀመሪያ ያሰባችሁ ሰዎች ትምህርቱ በሙሉ በእንግሊዘኛ ነው። እንግዲህ ከፍ እያለን ስንሄድ መጻፍ እና ማንበብ የማይችል ማህበረሰብ ደግሞ ትምህርት ተምሬ ስኬታማ ሆናለሁ ብሎ ለማሰብ በጣም አዳጋች ነው የሚሆነው። ስለዚህ ዛሬ እኔ ለምን ይሄንን ችግራችሁን ሊቀርፍላችሁ የሚችል እንግሊዘኛን እንደ እንግሊዘኛ እንድታነቡ ሊያደርጋችሁ የሚችል ከስማችሁ የዘለለ እውቀት የሚሰጣችሁን አዲስ የሆነ የፊደል ገበታ አላዘጋጅም ብዬ ተጨንቄ እና ረጅም ጊዜ ወስዶብኝ እጅግ አዲስ የሆነች የፊደል ገበታ አዘጋጅቼላችኋለሁ። የሚፈጀው 6 ቀን ብቻ ነው። በ6 ቀን ውስጥ በእርግጠኝነት እመኑኝ እስካሁን በህይወት ዘመናችሁ ሁሉ የፊደል ገበታን አንብባችሁ ያላወቃችሁትን ብዙ ነገሮች ታውቁበታላችሁ ብዬ አስባለሁ። ስለዚህ ዛሬ ሁለተኛዋን ክፍል ነው እንደነገርኳችሁ የምናየው የኤን ድምጾች። ከኔ ጋር ቆዩ። በእርግጠኝነት በዚች ትንሽ ደቂቃ ውስጥ በዘመናችሁ ሁሉ እስካሁን በነበራችሁበት ባጠናችሁበት ዘመን ሁሉ ያላወቃችሁትን አዲስ ነገር ታውቁበታላችሁ። እመኑኝ፣ በሱ አትጠራጠሩ። ስለዚህ ወደ ሌሰናችን እንሄድና በኋላ ኮሜንት ላይ ትነግሩኛላችሁ። አዲስ ነገር ተማራችሁበት ወይስ ደግሞ ምንም አልጨመረላችሁም? እሱን ኮሜንት ላይ እፈልጋለሁ። ወደ ሌሰናችን እንሄዳለን። ባሳዝነው መሰረት በቀጣዮቹ የኤ ድምጾች ዛሬ ደግሞ ተገናኝተናል። ባለፈው 5ቱን አይተን ነበረ። ዛሬ የራሷን 5 ሳውንድ እና ከኢ ደግሞ ያው ሾርት ኢ እንደ ኤ አይነት ድምጽ ስላላት የእሷን ጨምረን ነው ዛሬ የተገናኘ ነው። እንዲያቸው አሁን ከመጀመሪያው ጀምረን እንግዲህ በአማርኛ ሀዋችን ላይ የኤ ድምጽ የምትሰጠኝ አናባቢ ማናት? ኤ ራሷ ናት። ህ ሲደመር ኤ ሄ ትሰጠኛለች። በእንግሊዘኛ የፊደል ገበታችን ላይ ስንሄድ እንግዲህ ይህችን ድምጽ የምናገኘው በዚች ስፔሊንግ ብቻ ነው። ኢ ብቻ ናት ለኤ ድምጾች በአማርኛው የፊደል ገበታ ላይ ያለችው። እንግሊዘኛ ላይ ግን አንድ ኮንሶናንት ሌተር ከምን ጋር የሚቀላቀል ኤ የሚል ድምጽ ሊያመጣ ይችላል። እንግዲህ ባለፈው 5ቱን አይተን ነበር። ዛሬ 6 አሉ እዚህ ጋር። እነሱን ጨምረን እናይና የኤ ድምጾች እንጨርሳለን ማለት ነው። አብራችሁን ቆዩ። ሀፒ እንግሊሽ ቻናል ነው። ቤተሰብ ሁኑ። ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረግ እንዳትረሱ። የትኛውም አይነት ኮሜንት ቢኖራችሁ እናንተን ለማስተናገድ ዝግጁዎች ነን። አብራችሁን ቆዩ። እሺ ከመጀመሪያው እንጀምር። እስኪ እዚህ ጋር የምታዩት ኢ አይ ጂ ኤች። እንግዲህ እነዚህ 4 ስፔሊንጎች አብረው መጥተው የሚሰጡት ድምጽ ወይም የሚፈጥሩት ድምጽ ምንድነው? ኤ ልትል ናት። ስለዚህ እዚህ ጋር ያለችውን ቁጥር ከልጅነት ጀምሮ አብዛኞቻችን እየጠራን አድርገናል ብዬ አስባለሁ። ኤት ምትል ቁጥር ማለት ነው። 8 ቁጥራችን ስንጽፍ እንግዲህ የምናገኛት የመጀመሪያ ድምጽ እችኛዋ ሌተሮች ናቸው። እነዚህ ናቸው አንድ ላይ ሆነው ኤ የምትል ድምጽ የሚሰጡን። ት ስትጨመርበት ኤት የሚል ነገር እናገኛለን። ዌይት ስንልም ይሄ ዌይት ማለት ክብደት ማለት ነው። ቤሲካሊ ከግራቪቲ ጋር አንጻር ተደምሮ ክብደት ሲሰላ በዌይት ነው የሚሰላው። ስለዚህ ከደብሊው ውጪ የጨመርናት እዚህ ያለችውን በመሃል ኢ አይ ጂ ኤች የምትላለች፣ መጨረሻ ላይ ቲ ያለች። ስለዚህ ዌይት ስንልም በመሃል የምናገኛት ኤ ሳውንድ በእነዚህ ስፔሊንጎች የምትመሰረት ናት ማለት ነው። ስለዚህ በዚህ ጊዜ ምንድነው የምናደርጋት? ኢ አይ
ኢአይ ጂኤች ማለት ነው። እነሱን ብንተካ ኤ የምትለው ሳውንድ እናገኛለን። በቀጣይ ምንድነው የምናገኘው? ኢአይጂኤን የመጨረሻዋን ብቻ እንለውጣታለን። በእርግጥ ን ባይኖርባትም ኢአይጂ የሚለው ራሱ ኤ የምትለውን ሳውንድ ትሰጠኛለች። እዚህ ጋር ያሉትን ሁለት ቃላቶች ስናነባቸው በዚህኛው የመሰረት ናቸውን አንድ ላይ ስለሚመጡ እስከ ኤን ድረስ ሬን ፌም ብለን እናነባቸዋለን። እዚች ጋር ያለችው ጂ ግ ሆና አትነበብም። እስከዚች ድረስ ኢአይጂ ድረስ ኤ ነው ሳውንዷ ማለት ነው። እችኛዋ ጂ እዚች ጋር ሳይለንት ሆና የምትመጣው ምንም ድምጿ አይሰማንም። ሬን እና ፌም ሬን ከዝናብ ጋር ሬን የሚለው ከዝናብ ትርጉም ጋር ይመሳሰላል። ነገር ግን ትርጉማቸውና ስፔሊንጋቸው አይገናኝም፣ ሳውንዳቸው ቢመሳሰልም ማለት ነው። በቀጣይነት ደግሞ ማንን እናገኛለን? ኢዋይ። ስለዚህ በዚህ ፋንታ ኢዋይ ብተካ አሁንም ምን የምትል ሳውንድ አገኛለሁ? ኤ የምትል ሳውንድ ላገኝ እችላለሁ ማለት ነው። እናያቸው እስኪ እዚህ ጋር ያሉትን። የመጀመሪያዋ ቃል ምንድነች? ፕሬ፣ መጨረሻዋ ላይ ኢዋይ ያለችኝ። ግሬ ስልም መጨረሻዋ ላይ ኢዋይ ያለችኝ። እነዚህ ሁለቱ እንግዲህ አንድ ላይ ሆኖ የፈጠሩልኝ ድምፅ ኤ ነች ማለት ነው። ስለዚህ ፕሬ ስንል እዚህ ጋር የመጸለዩን አይደለም፣ እሷ በኤ ነው የምትሰራው። ይሄኛው ፕሬ ማለት አዳኝና ታዳኝ ውስጥ ፕሬ ማለት እንግዲህ ታዳኝ ነው ማለት ነው። እንስሳዎች ሲተዳደሩ የሚበላው ወይም ከተገኘ የሚበላው ታዳኙ ፕሬ እንለዋለን። ትርጉማቸውን በእርግጥ አብረን እናያለን። እስከዛው ግራ እንዳትጋቡ ነው። እዚህ ጋር ኤ ብቻዋን ሆና ኦፕን ሲለብል ሆና ከመጣች፣ ኦፕን ሲለብል ማለት ይሄ ቃል ባለ ሁለት ሲለብል ነው። እዚህ ጋር ስንከፍለው ፌቨር እና ቤቢ። እዚህ ጋር እንግዲህ የሲለብል መዝጊያ ሆና መጣለች። ኤ ሲለብል ስትዘጋ ኦፕን ሲለብል ሆነች ማለት ነው። ስለዚህ የራሷን ድምፅ ትጠብቃለች። ሌላ ቫውል ሌተር አብሮ ካለ እዚህ ጋር የካለ ቫውል ሌተሩ ካላችሁኝ ደግሞ መጨረሻ ላይ ዋይ ያስገባ ነው። አይን ባለፈው እንደተነጋገር ነው መጨረሻ ላይ ማምጣት ስለማንችል በአይ ፋንታ እንደ ቫውል ሆና አገልግላናለች። በዚህ ጊዜ ዋይ ማለት ነው። ባለ ሁለት ዋናት ብለናል ባለፈው። እዚህ ጋር ደግሞ ማን ልተካ? ኤና ኢን ደግሞ ልተካ። ኤና ኢ እዛው ጎን ለጎን ሲመጡ የሚፈጥሩልኝ ድምፅ አንዳንድ ጊዜ ኤ ሊሆን ይችላል። ስፔሻሊ የብሪቲሽ እንግሊሽ ላይ ነው ይሄንን የምናገኘው። አሜሪካኖቹ ያው ኢዚ ለማድረግ ሞክረዋል። እንደዚህ አይነት ጽሑፍ አይጽፉም። ኤስቴቲክ ለማለት ኢን፣ እዚች ጋር ኤሮቢክ ለማለት ኢን ያወጧታል። አሁንም ድረስ ግን የብሪቲሽ እንግሊሽ ስለሚጠብቃት ዞሮ ዞሮ ያው ኮምቢኔሽን ውስጥ አለችበት። ኤ እና ኢ አብረው ቢመጡ ኤ ሆነው ሊነበቡ ይችላሉ። የመጀመሪያው ቃል ያው እንዳልኳችሁ ኤስቴቲክ፣ ሁለተኛዋ ቃል ኤሮቢክ፣ ስፖርት ላይ ታውቃላችሁ ይችል። ስለዚህ እነዚህም የሚነበቡት ኤ እና ኢ አብረው መጥተው በኤ ሳውንድ ነው ማለት ነው የመጀመሪያ ላይ የምናገኛቸው። ሌላዋ ኢ እንግዲህ መጀመሪያም ላይ እንዳየናት ኢ በሾርት ሳውንዷ ወይም አማርኛችን ላይ እንደምናገኛት ማለት ነው የኤ ድምፅን ልትይዝ ትችላለች። እዚህ ጋር እንግዲህ እንደምናገኛቸው ቃላቶች ቴን እላለሁኝ 10፣ ሜን ስል ወንዶች ብዙ ሲሆኑ ማለት ነው። እሺ ያው ትርጉማቸውን ከዛ ጀምራለሁ። ከዚህ እንምጣና ትርጉማቸው ኤይት ስንል 8 ነው። ዌይት ስል ክብደት ነው ብያቸዋለሁ። ሞር ኦፍ ግራቪቲ ጋር የተገናኘ ሲሆን ሬን ማለት መምራት ማለት ነው ወይም መግዛት ማለት ነው። ስፔሻሊ ንጉሳዊ አገዛዝ የነበረበት ዘመን ላይ ሬን እንላለን ሩል ከማለት ይልቅ። ፌን ማለት ማስመሰል ማለት ነው። ብዙ ጊዜ ይሄ ህመምን ምናምን ማስመሰል የሚያስመስሉ ሰዎች ፌኒንግ እንላለን። ፌንቲንግ ሳይሆን ፌን የምትለዋ እስከዚች ድረስ ያለችው ማስመሰል ከሚለው ጋር ይሄዳል። ፕሬ እንደነገርኳችሁ ታዳኝ የሆነውን እንስሳ ወይም ታዳኝ የሆነን ነገር ለመግለጽ እንጠቀምበታለን። ግሬ ስንል ግራጫ ቀለም ያለው ነገር እንደማለት ነው፣ ወይም ራሱ ግራጫ ቀለም። ፌቨር ማለት ውለታ ማለት ነው። አንድ ሰው ውለታ ስንጠይቅ ወይም ውለታ ስናደርግለት ፌቨር እያደረግን ነው ወይም ፌቨር እየተደረገልን ነው። ቤቢ ኦብቪየስሊ ቤቢ ያው ህፃን ልጅ ነው። ኤስቴቲክ ማለት የሚያሳምር ነገር ወይም ውበት ያለው ነገር ኤስቴቲክ እንላለን። ከውበት ጋር የተገናኘ ነው። ስነ ጥበብ የሚባለውን ትምህርት ካስታወሳችሁ ስነ ጥበብ ላይ በእንግሊዝኛ ኤስቴቲክ ነበር የምንለው። እሺ ኤሮቢክ ማለት የትንፋሽ ስፖርት እንደማለት ነው። ብዙ ጊዜ የምትሰሩ ሰዎች ከሆናችሁ ታውቋታላችሁ ብዬ አስባለሁ። ቴን ኤንድ ሜን ቅድም አይተናቸዋል። እነዚህን ሁሉ ግን እስቲ ቢያንስ አንዳንድ እየወሰድን አሁንም ለማስታወስ እንዲጠቅማችሁ በሴንቴንሶች አድርገን እናያቸው፣ ኢዚ እንዲሆንላችሁ በበለጠ ማለት ነው። እሺ እስኪ ለምሳሌ ከመጀመሪያዋ ስንጀምር ሂዝ ነምበር ኢዝ 8 ምንፈልጋት ቃሊቷ ናት ይህች ናት ማለት ነው። ስለዚህ ሜቢ እየተጫወተ ከሆነ ማሊያ የሚጠቀም ከሆነ ቁጥሩ የሱ 8 ነው እንላለን ማለት ነው። ሁለተኛ ላይ the king will reign ጭናውን የምንፈልጋት the king will reign his people ንጉሱ ህዝቡን ይመራል ይገዛል እያለን ነው ማለት ነው። Gray color is beautiful ግራጫ ቀለም
የሚያምር ቀለም ነው እያልን ነው። I need a favor ከሰው እንግዲህ ውለታ በጣም ፈልጋችሁ ስትጠይቁ ውለታ ስራልኝ እባክህ ስትሉ I need a favor ትላላችሁ። እሺ aerobic sport is good የትንፋሽ እንቅስቃሴ ወይም የትንፋሽ ስፖርት ጥሩ ነው እያላችሁ ምክር እየሰጣችሁ ሊሆን ይችላል። የመጨረሻዋ 10 men came to the office ሁለቱንም ቃል ተጠቅመናቸዋል። 10 ወንዶች ወደ ቢሮ መጥተው ነበረ እያልን ነው ማለት ነው። ለዚህ እየደጋገማችሁ እየመለሳችሁ መስማት ትችላላችሁ ሴንቴንሶቹን። እናንተም ግን ምን ጨምረዋለን ካላችሁ መጨመር ትችላላችሁ። በጣም ቀለል አድርጌ በጣም አጠር አድርጌ እናንተም ብዙ ጊዜያችሁን ሳይፈጅባችሁ እንድትከታተሉ አድርጌ ነው የሰራሁላችሁ። በዋናነት ያው እነዚህን ማወቅ ስለሆነ የሚጠበቅብን አይታችሁም እናንተም ፕራክቲስ እያደረጋችሁ ትለምዷችኋላችሁ ብዬ አስባለሁኝ። ነገር ግን የበለጠ ኢምፕሩቭ ማድረግ ፈልጋለሁ ራሴን፣ በተለይ ለልጄ ራሴን ብቁ ማድረግ እፈልጋለሁ የምትሉ ወላጆች ካላችሁ ለራሳችሁም ትምህርት ልጀምር ብዬ ማንበብና መጻፉ ስራ ሆነብኝ ሀሳብ ሆነብኝ የምትሉ ካላችሁ በጣም ቀላል በሆነ መንገድ እንግዲህ ዘዴ ይዘን መተናል ወይም መፍትሄ ይዤ መጥቻለሁ። ሰው በአካልም በኦንላይንም መማር ፈልጋለሁ የምትሉ በአካል ምርጫችሁ ለሆነ መገናኛ ከኢትዮ ሴራሚክስ ህንፃ ፊት ለፊት ተስፋዬ ወርቁ ህንፃ 4ኛ ፎቅ ቢሮ ቁጥር 405 ብትመጡ እዛ እንገኛለን። በኦንላይን መማር ምርጫዬ ነው የምትሉ ሰዎች ደግሞ ስክሪኑ ላይ በምታዩት ስልክ ቁጥር መደወል ትችላላችሁ። ያስፈልጋቸዋል ለምትሏቸው ሰዎች ስፔሻሊ ልጆች ላላቸው ሼር ማድረጋችሁን በፍጹም እንዳትረሱ። አብረን እናድጋለን፣ አብረን እንለወጣለን፣ አብረን የተሻለ ነገር እናያለን ብዬ አምናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ወዳችኋለሁ። ቀጥለስ